ተላቆምሽ አንተ ደግሞ ዝም ብለህ ወሬ መለቃቀመው ነገር ተውባክ አይ ዶክተር አሁንም ተኮሳትራል እንዴ እኔ እኮ ዝም ብዬ ዘና ላድርግህ ብዬ እኮ ነው ዶክተር እንዴ እኔ ምን ግን ይውል ፈረንጆች ያከዱትን ጥናት ሰምተሃል ዝም ብሎ የሚኮሳተሩ ሰዎች ግንባራቸው እንደዚህ ይጨማደዳል ሲባል ሰምቻለሁ እውነት ነው ሰለች አታምንበትም ናጣውሽ ያን ታውቃለህ ነው ወደኔ እንዳትጠጉ በጭራሽ ወደኔ እንዳትጠጉ አሁኑኑ ከቤት ይወጡልኝ ሄሉዬ እባክሽ አደንግጪ ተረጋጊ እኛ የምንፈልገው አቤን የሆነ ነገር እንድታሽልን ብቻ ነው እባክሽን ሄሉ ተባበሪ ለአቤ ስለኛ ያሉነ ነገር ነግረሽ አስተባቢልኝ ቆይ ምን አይነት ሰዎች ናችሁ እንዴት ነው ጮኛዬን እንዳታልለው የምትጠይቁኝ በፍጹም አላታልለውም ሄሉ ሁኔታውን አታካብጁ እኛ እኮ ለጥቂት ጊዜ ብቻ እንድትተባበሪን ይጠይቅንሽ አሁኑኑ ከቤት ይወጡልኝ ከናንተ ጋር ምንም አይነት ወሬ የለኝም አሁኑኑ ውጡልኝ ሄሉ እባክሽ ዝም ብለሽ አትጩይ እኛ እኮ መፍትሄ ፍለጋ ነው ሲደርስ የመጣ ነው ደግሞ ከምናገኘው ነገር ላንቺም ይደርስሻል አንቺ እንዴ በደፍሪ ነው የቴ ልጅሽ የምታነሹ ውጡልኝ አትጠጉኝ ዳኒ ምንድነው ፍጠምታኝ አሁን ነው ያዛት እንጂ ቢዛ ተረጋጊ ቆይ ደግሞ በዚህ ሰዓት ከኔ ጋር ተከራከራለህ እንዴ አትፍዘዝ ይያልኩ እኮ ነው በፍጥነት የሆነ ነገር አድርግ እናንተ እኮ በጣም መጥፎ ሰዎች ናችሁ ከእንግዲህ እናንተን አላምናችሁ አሁኑን ውጡልኝ ሄሉ በእናትሽ ነገሩን አታበላሽ እንጂ እኛ እኮ እንድትተባበሪ ነው እንጂ ልጎዳሽ አይደለም የመጣነው እናንተ በጣም መጥፎ ሰዎች ናችሁ አሁንም ለፖሊስ ደውዬ ፍርዳችሁን ታገኛላችሁ ዳኒ አሁን ነው ያዛትና ስልኩን ተቀበላት ለምን ታገላታለህ ሄለን አሁን ደወላትሽ ለፖሊስ ዳኒ ምን እያደረክ ነው ልቀቀኝ እርዱኝ ዳኒ ተቀበላት እንጂ በደንብ ጆን አጥብቃ ያዘው ከዚህ በላይ ምን ላድርግ ቤዛ ስልኩን እኮ ይዘዋለች አንቺ አትጨጭኝ ስልኩን አምጪ እባክህን ዳኒ ልቀቀኝ ቆሻሻ ምንድን ሆነሃል ነው ገርጥታል ምናምን ፊት እኮ በጣም ተቋቁሯል አሞሃል እንዴ እስቲ ተይኝ ኩኩሽ አሁን ለምን እንደዚህ እንደሆንኩ ጠፍቶሽ ነው ያንቺ ፍቅር ነው ረዋክ እዚህ ቤት ውስጥ ለዛውን ባዶ ኪስ ከሆነ ፍቅር ምናምን ብለህ ትጃጃላለህ እንዴ ወደዛ እንጂ ኩኬ ምን እሺ ነው አንቺ ደግሞ በቃ የሆነ ሰው አግለለሽ የምትየው ነገር አለ የፈለገ ኪሲ ባዶ ቢሆን አንቺ ምን ያክትኝ ላንቺ የሚሆን ትልቅ ልባለኝ ሲሉ ሰምተሃል እባክህ አረ ታዲያ አራዳ ነኝ ብለህ እዚህ ንፋስ እንኳን በአግባቡ ማያስገባ ቤት ውስጥ ፍቅር ምናምን ልታስተምረኝ ነው እንዴ አዎ ኩኩሽ እውነቴን ነው የምልሽ የኔ እርድና ካንቺ ፍቅር ጋር ተደምሮ ካቅሜ በላይ ነው የሆነብኝ ላንቺ ልሽ ሰማይ የሚያክል ፍቅር ነው ያለኝ አራዳ ምን ወደዛ ወሬ ቀይር በእናት እኔ እናንተ እኮ ምን በሻሸቅ ሰዎች ነን ዛሬ ምን አዲስ ነገር ተገኘና ነው ሌላ ወሬ የምናወራው ቆይ እስከ መቼ ነው እኔና አንቺ ምን በሻሸቀው ይኸውልሽ ኩኩሽ ከዚህ በኋላ ማለት ነው እኔ ላንቺ ያለኝን ፍቅር በፍጹም መደበቅ አልችልም አራዳ ምን እየተጠጋኝ እኮ ነው ምን ሆነ ነው እሺ እኔ ልጅ አንቺን እንዲከፋሽ አልፈልግም አንቺ ከምትከፊ ሁሉ ነገር ቢቀር ይሻላል የኔ ፍላጎት አንቺን ደስተኛ ሆነሽ ማየት እንጂ አንቺን ማስከፋት አይደለም ሮማን አቤት ምን እያደረግሽ ነው እንዴ እረፍት ማድረግ እኮ አለብሽ ለምንድን አሁን ስለጀመርሽው አይትዬ አሁን እኮ በጣም ደህና ነኝ ደግሞ ቁጭ ከመል በሰራ ይሻለኛል አይ አይሆንም የደረሰብሽ ህመም እኮ ከባድ ነው ታይ እንጂ እረፍት አድርጊ ካሉነ ስራውን እኔ እሰራዋለሁ እትዬ እርሶ እኮ መልካም ሰው ስለሆኑ ነው እንጂ እኔ በጣም ደህና ነኝ አሁን ተረጋግቻለሁ ሮማን አንቺ እኮ እኔ ልክ እንደ ልጄ ነው የማይሽ እናት ደግሞ ልጅ ስትጎዳ ማዘን አለባት ስለዚህ ይኸውልሽ እረፍት ማድረግ አለብሽ ተይ የኔ ልጅ እትዬ ለኔ ማውቂ በጣም ትልቅ እረፍት ነው ደግሞ እኔም እኮ እንደ እናቴ ነው ማየት ስላደረጉልኝ ነገሮች በሙሉ አመሰግናለሁ አይዞሽ የኔ ልጅ በህይወት መሀል እንደዚህ አይነት ፈተናዎች ይመጣሉ እሱን ተቋቁሞ ማለፍ ነው ለዛ ደግሞ ፈጣሪ አለ አዎ እትዬ እኔም እሱን እያሰብኩ ራሴ ለማጠናከር እየሞከርኩ ነው በጣም ጥሩ አይምሮሽን ብቻ እረፍት ስጩ እኔ ቀስ እያልኩ የቤቱን ስራ እሰራለሁ እጨርሰዋለሁ በጊዜ እትዬ በእውነት የእናንተ ፍቅርና ድጋፍ ነው እዚህ ቤት ውስጥ እንድጠነክር ያደረገኝ በጣም ነው ማመሰግነው ምንም የሚያስመሰግን ነገር እኮ የለም ሮማኔ እኔ ሁልጊዜም ከጎንሽ ነኝ ያለሁት አውቃለሁ እትዬ ደግሞ እርሶ እንደ እናት ሆነው ስላበረታቱኝ ውስጤ ትልቅ ሰላም አግኝቷል አይዞሽ የኔ ልጅ አሁን እጅን ታጠቢና ትንሽ እረፍት አድርጊ ይሄንን እኔ እጨርሰዋለሁ ግድ የለም እትዬ ችግር የለውም ራሴው ጨርሰዋለሁ እርሶ ገብተው እረፍት ያድርጉ እሺ ቀስ ብለሽ ስሪ እሺ እንዳይደክምሽ የኔ ቆንጆ ልጅ አይዞሽ እሺ እትዬ በጣም ነው ማመሰግነው
በእውነት እንደ እትዬ አይነት መልካም ሰው አጠገቤ ስላለ በጣም እድለኛ ነኝ። ዳኒ አንሳት እንጂ። ልቀቁኝ! ልቀቁኝ! ዳኒ አንሳትና ከዚህ ቤት እንውጣ ቶሎ በል። እንዴ ወዴት ይዘናት ነው የምንወጣው? ቤዛ ወዴት ነው በዚህ ሰዓት ይዘናት የምንሄደው? እኔ እኮ ግራ እየገባኝ ነው። አበበ ሲመጣ እዚህ ቤት ውስጥ ያጣታል። ያኔ እጮኛውን ለማግኘት ሲል ከዚህ ቤት መውጣቱ አይቀርም። አሁን ያዛትና እንውጣ። አረ ቤዛ ይሄ እኮ ትልቅ አደጋ ነው። እሷን ይዘናት ከወጣን ነገሮች ሁሉ ይበላሻሉ። ዳኒ አትፍዘዝ። ለምን እንደምትከራከረኝ? እጮኛውን ሲያጣ እኛ ያለውን ነገር ማድረጉ አይቀርም። እጇን በደንብ አጥብቃ ያዘውና ከዚህ ቤት እንውጣ። ሰዎች ሳይሆን ቶሎ እንውጣ። ወይኔ ጉዴ! ልቀቁኝ! እባካችሁ ልቀቁኝ! ዳኒ አፏ እንዳለቃት ድምጿ ከተሰማ ጎረቤት መሰብሰቡ አይቀርም። ቶሎ በል በፍጥነት እንውጣ። በጣም የታገለችኝ እኮ ነው ቤዛ። እቺን የምታክል ሴትዮ ይዞ መውጣት እኮ በጣም ከባድ ነው። ዳኒ አትፍዘዝ፣ እንውጣ በቃ። አሁን እባካችሁ ልቀቁኝ! አሁን በፍጥነት መውጣት አለብን። ሰዎች ሳይደርሱብን መውጣት አለብን። የኔ ቆንጆ ተረጋጊ እንጂ። ዳኒ እሷ ናት ለምናት፣ በግድ ነው ይዘናት የምንወጣው። ይኸውልህ አቤ እጮኛውን ሲያጣ ያኔ ዋጋችንን ይከፍለናል። እባካችሁ ልቀቁኝ! ተውኝ! ና በቃ እንውጣ። እንዴት አንድ ሰው እንደዚህ ሊቀየር ይችላል? በወንድምነቱ አምኜ የነበረ ሰው እንዴት እንደዚህ አይነት ጥፋት ያደርጋል? እንደዚህ በፍጹም አልጠረጠርኩም ነበር። ህይወት እጅግ የምትገርም ናት። ሰዎችን ማመን እንዴት እንደሚያስፈራ አሹ አስተምሮኛል። ይህ ለእኔ ትልቅ ትምህርት ነው። ውይ ሩታዬ፣ አንቺ ነሽ እንዴ? በጣም አስደነገጥሽኝ እኮ። አስደነገጥኩሽ እንዴ ሮምዬ? ይቅርታ፣ ሀሳብ ውስጥ ነበርሽ መሰለኝ፣ ለዛ ነው ያልሰማሽ። አዎ ሩታዬ፣ ለነገሩ እኔም ሀሳብ ውስጥ ነበርኩ። ሮምዬ አሁን እንዴት ነሽ? ሁኔታዎች ተስተካክለዋል? አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን ሩታዬ። እግዚአብሔር ይመስገን። እንደዚህ ደህና ሆነሽ ስላየሁሽ ደስ ብሎኛል። አዎ ሩታዬ፣ የእናንተ ሀሳቢነት ነው ለዛ ያበቃል። አይዞሽ ሮምዬ፣ ከዚህ በኋላ ምንም የሚያስፈራሽ ነገር የለም። አሹ ይህን ሰፈር ልቅቅ አድርጎ ይውላል። አዎ ሩታዬ፣ ደግሞ ከዚህ በኋላ ሁሉም ያልፋል ብዬ ነው የማስበው። አይዞሽ ሮምዬ፣ በቃ አሁን የሆነ ቦታ ደርሼ እመለሳለሁ። ከዛ በደንብ እናወራለን። ልብሴ ልቀይርና የሆነ ቦታ ደርሼ እመጣለሁ። እሺ፣ አመሰግናለሁ ሩታዬ። ሄሉዬ፣ ሄሉ መጥቻለሁ እኮ የኔ ቆንጆ። የት ሆነሽ ነው? ኪችን ነሽ እንዴ? የት ሄዳ ነው? ሄሉ እባክሽ፣ እንዴ ምንድን ነው? አውቀሽ ነው እንዴ? የት ሆነሽ ነው? በሩ ደግሞ ክፍት ነበረ ስገባ። ሄሉ ድብብቆሽ ምናምን አኩኩሉ ምናምን ከሆነ አይመቸኝም። እንደዚህ ነገር ታውቂያለሽ አይደል? ወይስ ብርሃን ጋር ሄዳ ነው ሄደች? ይቋረጥ ምን ማለት ልጅቷ? አረ ሄሉ እንዴ ምን ሆነ ነው? ምን ተፈጥሮ ነው እንዴ? በር ክፍቶ ነው? ስልኳ መሬት ላይ ሆኖ የሆነ ነገር እኮ ነው ማለት እኮ ነው። እቺ ልጅ ወይኔ አምላኬ፣ ብርሃን ጋር መደወል አለብኝ። ሄሎ ብርሃን፣ እንዴት ነሽ? እኔ የምልሽ ሄሎ አንቺ ጋር ናት እንዴ? እባክሽ ንገሪኝ፣ አንቺ ጋር ከሆነች በእናትሽ። ምን አልመጣችም? ምን ማለት ነው? እዚህ እኮ የለችም እኮ። ቆይ አንቺ ጋር ካልመጣች ታዲያ የት ሄደች? ብርሃን እንዴ ቤት ውስጥ እኮ የለችም እኮ። ይኸውልሽ ቤት ስገባ ስልኳ ቤት ውስጥ ነበር እና ደግሞ ቤት የለችም። ለዛ እኮ ነው የምጠይቅሽ። ወይኔ አምላኬ። እሺ አሁን የት ብዬ ፈልጌ ነው የማገኛት? በቃ የሆነ ሰው ወስዷታል ማለት እኮ ነው። ዴቪዬ ወንድሜ፣ ቆይ እስካሁን ድረስ የጠፍተክ ነው? እስካሁን ያልተገናኘ ነው? አልጠፋሁም ሩታ። የአደይ እናት ከገጠር መምጣታቸውን ታውቂያለሽ አይደል? ለትንሽ ቀናት እነሱ ጋር ነበር። ኦኬ፣ እዛ ሆነክ ነው እንዴ? በቃ እሺ ዴቪዬ፣ እኔ መመለሳለሁ። እሺ ሩታ፣
ነይ እንጂ አሁን ገና መግባቴ እኮ ነው። ገና ከመግባቴ ትወጫለሽ? ይኸውልህ ዴቪዬ፣ በአስቸኳይ የሆነ ቦታ ደርሼ መመለስ አለብኝ። ቆይ ግን መቼ ነው የአንቺ ጥድፊያ የሚያበቃው? አይ ሩታ፣ ለማንኛውም እታለም ጋር ገብቼ እስከወጣ ድረስ ቶሎ ብለሽ ነይ። እሺ? እሺ ወንድሜ፣ ቶሎ እመለሳለሁ እንዳታስብ። እሺ? አይ ሩታ፣ ሁል ጊዜ አትቀየሪም። አንድ ነሽ አይደል? ማየት ወይት ብርሃንስ የት ሄደች? ዛሬ እኮ አላየኋት። ቅድም እኮ ነበረች ልጄ። አበበ ደወለልኝ ብላ እየተቻኮለች ልብሷን ቀይራ ወጣች። ምን ነው በሰላም? ምን ተፈጥሮ ነው በዚህ ፍጥነት የጠራት? እንደው ሳስበው ሰላም ይመስለኛል፣ ግን ትንሽ ድምፁ ላይ መደናገጥ አለ። ያው ሲገናኙ ይነግሩን የለ? አዎ ማየ ይነግሩናል። በቃ አንቺ አትጨነቂ እሺ? ኧረ አልጨነቅም እንጂ እንደው ፈጣሪ ሰላሙን ያሰማን እንጂ እኔ ለምን ብዬ እጨነቃለሁ? አልጨነቅም። እና ማየ ጤናሽ እንዴት ነሽ? ዛሬ ትንሽ አልተሻለሽም? ውጋቱስ አልተወልሽም? ኧረ ተመስገን ነው እናቴ፣ ተመስገን። እግዚአብሔር ምስጋና ይድረሰው። ቅድም መድኃኒቱን ከወሰድኩ በኋላ እኮ ትንሽ እፎይታ አግኝቻለሁ። በጣም ደስ ይላል ማየ። መድኃኒትሽን ደግሞ ሁሌም በሰዓት መውሰድ አለብሽ። ደግሞ እኔ አጠገብሽ ነኝ እሺ? ምንም ነገር እንዳታስቢ እሺ? የኔ ሀሳቢ፣ የኔ መላዋቂ፣ አምላክ ይባርክሽ። እንዲህ ስትንከባከቢኝ ህመሜ ሁሉ ይጠፋል። ማየ እኔ እኮ አንቺ ልጅ ነኝ። አንቺን መንከባከብ ደግሞ ግዴታዬ ነው። አሁን እግሮችሽን አሽልሻለሁ። ተባረኪ የኔ ልጅ፣ ብሩኮኝ። እንደው መልካም ሀሳቢነትሽን አይቶ የተባረከውን ልጅ ይስጥሽ። አሜን። እንደው የእናት አውራ የቤት አውራ ሁሉ ምንድነው? ኩሻቆይ ለምንድነው እንደዚህ የምታይ? እንዴ ኩኩሻ እንዴ እኔ እኮ አንቺን ማስከፋት ፈልጌ አይደለም። ቆይ ምን አድርጌሽ ነው? ምን አስከፋውሽ? ኩኩሻ ቆይ ለምንድን ነው የምታለቅሽው? አምላኬ ሆይ ቆይ ያስቀየምኩሽ ነገር አለ? ዳይመንድ አንተ ምንም አላስቀየምከኝም። ዝም ብዬ ነው የማለቅሰው። እሺ በቃ አታልቅሽ። እሺ ኩኩሻይ ንገሪኝ። መንገር የፈለግሽውን ነገር በጠቅላላ ንገሪኝ፣ እሰማሻለሁ። በፍጹም እኔ አንቺ ታለቅሽ ማየት አልፈልግም። ዳይመንድ ይዘኸኝ ጥፋ። በቃ እዚህ አካባቢ ከዚህ በላይ መቆየት አልፈልግም። ይዘኸኝ ጥፋ። እንዴ አንቺ ይዘኸኝ ጥፋ ብለሽኝ ደስ እያለኝ ነው የማደርገው። ይኸውልሽ እኔ እናት፣ አንቺ ግን በፍጹም እንዳታለቅሽ አይደለም። አንቺና ሌላ ሰው እንኳን ሲያለቅስ በጣም ደስ አይለኝም። አንቺ እኮ የዓይኔ ብርሃን ነሽ። አመሰግናለሁ። ይኸውልሽ አሁን ቀይ ሰፈር እንወጣና ፏ ፈሽ ፈርከስ ላላ ነው እሺ ማለቅሽ። እኔ እናት ዳይመንድ ትጠብቀኛለህ? አብረኸኝ ትሆናለህ? በደንብ በምንም ሁኔታ ውስጥ አንቺን አልጎዳሽም፣ ጥዬሽ አልሄድም። አንቺን ካልጠበቅኩ ማንን ልጠብቅ? አንቺ እኮ በልቤ ውስጥ ትልቅ ቦታ አለሽ። ስንቷና ናምጣሽ ዌልካም ዘዋን ኤንድ ኦንሊ ሩታ። አመሰግናለሁ። ይሄኔ እኔ የምልህ ዶክተር የለም እንዴ? እዩት ይመጣል። ሌላ ታካሚ ለማየት እዛኛው ክፍል ገብቶ ነው። አንቺ ግን እዚህ ምን እግር ጣለሽ? ኦ ለካ እዩት ለማየት ነበር የመጣሽው። ይቅርታ በጣም። አዎ ይሄኔ እሱን ላወራው ነበር የመጣሁት። ይገርማል ግን አይደል የሰው ልጅ መሳሳብ። እንዴት ይሄኔ? በቃ እሱ እኮ ስላንቺ አውርቶ አይጠግብም እንዴ። ሲቆም ሩታ ነው፣ ሲቀመጥ ሩታ ነው፣ ሲሄድ ሩታ ነው፣ እንዴ ሲተኛ ራሱ ሩታ ነው ማለት እሱ ነው የሚያውቀው። እኔ የምለው ግን ይመስለኛል ልዩቲ ሳያፈቅርሽ አይቀርም ይመስለኛል። እውነትህን ነው? እውነትህን ነው ይሄኔ? ሩታ እንዴት ነሽ? እንዴት መጣሽ? በቃ ይሄው ዩቲ መጥቷል። እሱን በደንብ ጠይቂው። ዩቲ
ወይ ጉድ! ሩታ በቃ ሩታ ቆይ ይሄን ያለሽ ነገር አለ እንዴ? አረ ምንም አላለኝም። በቃ እኔ ልሂድ። እንዴ ቆይ ሩታ አትጂ እንዴ? እኔ ፈልግሽ አልነበር እንዴ የመጣሽው? አይ ዶክተር በጣም ተሳስተካል። እኔ እኮ ዶክተር ሄኒ በጣም ፈታ ያለ ሰው ስለሆነ ከሱ ጋር መዝናናት ፈልጌ ነው የመጣሁት። እርግጠኛ ነሽ? አዎ ዶክተር። ቆይ ለምንድን ነው ደጋግመህ እየጠየቅከኝ ያለከው? እኔ እንጃ ያው እንደዚህ ብለሽ ምናምን ስለማታውቂ ይሆናል። እንዴ ዶክተር ቆይ ምንድን ነው ብዬ የማላውቀው? አይ ምንም ተይ በቃ መሄድ ትችላለሽ። ግን ቆይ ሩታ ይኸውልሽ ይሄኔ ብዙ ጊዜ በጣም ስለሚለፈልፍ ምናልባት አስቀማዎች ከሆነ ምንም ችግር የለውም ለእኔ መንገድ ትችላለሽ። እሺ? ኧረ ዶክተር እንደዛ ብሎ ነገር የለም። ያው ከሄኒ ጋር እኮ አውርተን ተጫውተን በጣም ደስ ብሎኝ ልሄድ ስል ነው የመጣከው። እዚህ ምንም የምሰራው ነገር ስለሌለ ነው። ሌላ ጊዜም እኮ ስትመጪ እኮ ምንም መሰሪው ነገር አልነበረሽ። ልክ እኮ ነህ ዶክተር። እንደዛ ማድረጌ ደግሞ አንተን በጣም ረብሾክ ነበር። አሁን ግን በደንብ ትምህርት ወስጃለሁ። ስለዚህ ማንም ላይ ሸክም መሆን አልፈልግም። ግን እኮ እኔ ለሸክም አልሆንሽብኝም ነበር። ምናልባት ይሆናል። ቆይ ሩታ ግን ዛሬ ደህና ነች? ግን እንደውም እኮ ለእኔ ጥሩ ነው እንዴ? በየቀኑ እየመጣች ከምትረብሽኝ እንደዚህ ይሻላል። ግን ደግሞ ቆይ የሰው ልጅ እንዴት በዚህ ፍጥነት ይቀየራል? አስጨነቀኝ። እግዚአብሔር አትርፎኝ ነው እንጂ እኮ አሹ ያደረገው ነገር ሙሉ ለሙሉ ቤቴን ሊያበላሽ ይችል ነበር። ሮሚ እንዴት ነሽ? አሁንም ብቻሽን ቁጭ ብለሽ እያሰላሰልሽ ነው እንዴ? አሁንም አልተረጋጋሽ? ደህና ነኝ ፍቅር፣ እረፍት እያደረኩ ነው። እንደሚመስለኝ ከሆነ ዶክተር ሄኒ መጥቶ ካየሽ በኋላ በጣም ደህና ሆነሻል አይደል? አዎ ይመስገን። ዶክተሩ መጥቶ ስላረጋጋኝና ስላወራኝ አሁን ህመሜ በደንብ ቀንሶልኛል። አይንሽን ግለጪ ሮሚ። ዶክተር ሄኒን ሊዱ ሳትቀድምሽ መቅደም አለብሽ። ይሄ ድል ሊያመልጥሽ አይገባም። ፍቅር ምን እያወራሽ እንደሆነ ግን ገብቶሻል? እኔ እዚህ ቤት ውስጥ የራሴ ስራና የራሴ ክብር አለኝ። አረ ተረጋጊ ሮማን። እኔ ላንቺ መልካም ነገር አስቤ በመክሽ ለምን እንደዚህ ትያለሽ? ይኸውልሽ ፍቅር፣ እኔ ስራ መስራትና መለወጥ እንጂ ወንድ ማሳደድ እቅድ የለኝም። ደግሞ በራሴ ነው መለወጥ የምፈልገው። ወንድን በእጄ ለማስገባትና ሰውን ለመሻማት ብዬ ክብሬን ዝቅ አላደርግም። የራሴ ክብር ያለኝ ትልቅ ሰው ነኝ። እና ምን ያስጮሻል? እኔ ለራስሽ አስቤ ብነግርሽ እንዴት እንደዚህ ትጮይብኛለሽ? ለአንቺ ጥሩ መስሎ ታይቶሽ ሊሆን ይችላል። ከእንግዲህ ግን መተሽ እንደዚህ አይነት ነገር እኔ ጋር እንዳታወሪ። እኔ ራሴ መመሪያ አለኝ። እሺ እንደፈለግሽ። ሰው ቆይ እንዴት ነው በዚህ ልክ ተንኮለኛ ሊሆን የሚችለው? እግዚአብሔር ብቻ ልቦና ይስጣት። ጭራሽ ደግሞ ከሊዱ ጋር ተፎካካሪ ትለኛለች እንዴ? እየደላት እኔ ለራሴ ስንት ነገር አለብኝ። አሪባባ ይሙት። ቆይ እነዚህ ሁለቱ እንዴት የማይታመን እኮ ነው። ወዴት ሊሄዱ እንደሆነ ይሄን ነገር ማጣራት አለብኝ። የት እንደሚያልፉ ማጣራት አለብኝ። ቆይ ወዴት ይሄዱ ነው? ዳይመንድ ቅድም እሷ ስመጣ እኮ ውጣን ያለኝ። ምናልባት ከተማውን ጥፎ ነው እንዴ? እኔማ ይሄ ነገር ዝም ብዬ አልተውም፣ እከተላቸዋለሁ። ደግሞ እኮ እጅ ለእጅ ተያይዘው ሲሄዱ እኮ ላያቸው ሰው እኮ አሪፍ ጥንድ አሪፍ ፍቅር እኮ ነው የሚመስለው። ቀስ ብዬ ከጀርባቸው መከተል አለብኝ። ዳይመንድ ፈጽሞ ከኔ የተሰወረ ነገር ሊሰራ ይችላል። ቆይ እኔማ ወዴት እንደሚሄዱና የት እንደሚያልፉ ማጣራት አለብኝ። አዎ ማዬ፣ እኔም በሱ ስራ በጣም ነው የተገረምኩት። አሹ እንደዚህ አይነት አስነዋሪ ነገር ይሰራል ብዬ አስቤ አላውቅም ነበር። እውነትሽን እኮ ነው ፍቅር። ዋናው ሮማን እንኳን ደህና ሆነች፣ እንኳን እግዚአብሔር አተረፋት። ፍቅር እንዴት ነሽ? እንኳን ደህና መጣ። እንዴት ነህ? ደህና ነህ? ምን ሆነ ነው የጠፋኸው?
እኛ ደህና ነን፣ እግዚአብሔር ይመስገን። እታለም እኔም እኮ እናንተን ለማየትና እረፍት ለማድረግ ነው የመጣሁት። በጣም ጥሩ፣ እንኳን መጣ። ያው አንተ ማለት እኮ ለቤቱ ታላቅ ነህ። አዎ ዴቪዬ፣ አንተ እዚህ ስትኖር ቤቱ ይበራል። እኔ የምለው አሹ ስገባ በር ላይ አላገኘሁትም። የት ሄዶ ነው? ዴቪዬ፣ አሹ እኮ እዚህ ቤት ውስጥ የለም፣ ተባሯል። አልሰማም እንዴ? ተባረረ ማለት ምን አድርጎ ነው የተባረረው? ማለቴ ምን ተፈጠረ? ዴቪዬ፣ አሹ እኮ ሮማንን የመኝታ ክፍል ገብቶ ሊደፍራት ሲል እኔ ደርሼ ነው ያስጣልኳት። ከዛም ማየ ወዲያው አባረራችሁ። ምን? አሹ ሮማንን ሊደፍራ ሞከረ? ይህም በፍጹም አላምንም። ፍቅር የሆነትሽን ነው? አዎ እውነቷን ነው። አሹ እንደዛ አድርጎ ነው ከዚህ የተባረረው። በፈጣሪ ስም እኔ እኮ አሹን እንደ ታማኝ ሰው ነው የምቆጥረው። የእውነት ይህንን ካደረገ በጣም ያሳዝናል። እኔንም ማመን አልችልም። አልመጣም እንዴ? ውይ ዶክተር አንተን ያለከው? በቃ ልሂድ። በድጋሚ እንዴ? ቆይ እንዴት መጣሽ? ማለቴ ማንን ፈልገሽ ነው የመጣሽው? እኔማ እኮ ዶክተር በዚህ ሳልፍ እግረ መንገዴን ይሄንን ሰላም ልበላው ብዬ ነበር አመጣጤ። እኔ አሁን ይመጣል። ከፈለግሽ እዚህ ሆነሽ መጠበቅ ትችያለሽ። ቆይ ሩታ ይሄን ያለሽ ነገር አለ እንዴ? እንዴ ዶክተር ቆይ ደጋግመህ ይሄን ያለሽ ነገር አለ እንዴ ብለህ ትጠይቀኛለህ? ያለኝ ነገር ቢኖር እኮ ነግርህ ነበር። እንጃ በእርግጥ በሁለታችሁ መሀል አልገባም ግን አረ ዶክተር በሁለታችሁ መካከል የሚባል ነገር እኮ የለም። ይሄኔ በጣም የምወደው ወንድሜ ነው። ከመቼ ጀምሮ? ከመጣው ቀን ጀምሮ። ዶክተር ከሰዎች ጋር ለመግባባት፣ ለመዋደድ፣ ለመተሳሰብ እኮ የግድ አብሮ ማደግ አያስፈልግም። መቀራረብና የልብን ነገር ማውራት እኮ በቂ ነው። እንደሱ ከሆነ ጥሩ። አይሆንልሽ ምናልባት የደበረሽ ወይም ደግሞ ያሳሰበሽ ነገር ካለ ልትነግሪኝ ትችያለሽ። በቃ ዶክተር አንተ ብዙም አትጨናነቅ። ያው አንዳንድ የምፈልጋቸው ነገሮች ካሉ አንተ ስራ ላይ ስለምትሆን ይሄንን ጠይቀዋለሁ። እሺ ጥሩ። ዋናው አንቺ ደስተኛ መሆንሽ ነው። በጣም አመሰግናለሁ ዶክተር። ሳስበው ግን ይሄን የሚቆይ መሰለኝ። በቃ መሄድ አለብኝ። ኧረ አይቆይም፣ ይመጣል። ጠብቂው። ወይ ደግሞ በጣም አስቸኳይ ከፈለግሽው ልደውልለት። ሄሎ፣ የት ነው? ይኸውልህ ሩታ እዚህ መጣ ቁጭ ብላ እየጠበቀችን ያለችው በአስቸኳይ ነው። እሺ በቃ ቻው። ዶክተር ምን አለ? ቶሎ እመጣለሁ አለክ? ማለቴ ግን ትንሽ መቆየቱ አይቀርም። ውይ በቃ የሚቆይ ከሆነማ መሄድ ነው የሚሻለኝ። እንዴ ይደርሳል እኮ ትንሽ አትጠብቂውም? አይ ብሄድ ነው የሚሻለው። ቆይ ለምንድን ነው እንድትቆይ የፈለኩት? በጣም ብዙ ስራ አለብኝ። እሷ እዚህ መቆየቷ እኮ እኔ ስራ ከማስፈታት ውጭ እኮ ሌላ ምንም ጠብ የሚልኝ ነገር እንኳን እኮ የለም።